ካራምቤ ሬዲዮ 98.7 የዕለተ ረቡዕ የሐምሌ 15 ቀን 2018 ዓመተ ምህረት የሰዓቱ ዜናዎቻችን አሁን ሰማላችሁ። ለሰዓቱ ካሰናዳንላችሁ ዜናዎቻችን መካከል በቅድሚያ ዋናዎቹ የመኖሪያ ቤት ክራይ ቁጥጥርና አስተዳደር መመሪያው የተለያዩ ስጋቶችና ቅሬታዎች እየቀረቡበት ስለመሆኑ፣ አዲሱ የትግራይ አዋጅ ከህገ መንግስቱና ከዓለም አቀፍ የሰብአዊ መብት ድንጋጌዎች ጋር እንደሚጣረስ ስለመገለጹ፣ በምክክር ሂደቱ የስነ ምግባር ጥሰት የፈጸመ ተሳታፊ ከምክክሩ ሊሰናበት እንደሚችል ስለመጠቆሙ፣ እነዚህ ከሀገር ቤት ሌሎች አህጉራዊ እንዲሁም ዓለም አቀፋዊ ዜናዎችን አካተን ትዕግስት ወርቅነህ አስደምጣችኋለሁ። የመኖሪያ ቤት ክራይ ቁጥጥርና አስተዳደር መመሪያው የተለያዩ ስጋቶችና ቅሬታዎች እየቀረቡበት ነው። በአዲሱ የቤት ክራይ ቁጥጥር መመሪያ መሰረት የተወሰነው የዋጋ ጭማሪ ጣሪያ በአከራይና ተከራይ መካከል የነበረውን ሰላማዊና መልካም ግንኙነት አደጋ ላይ ሊጥል እንደሚችል በመዲናዋ የሚኖሩ አስተያየት ሰጪዎች ስጋታቸውን ገለጹ። ማህበራዊ ግንኙነታችን እንዳይሻከር፣ ስማችን አይጠቀስ፣ ድምጻችንም እንዳይሰራጭ ያሉን በሳሪስ አካባቢ የሚኖሩ የቤት ባለቤቶችና ተከራዮች ለጣቢያችን በሰጡት አስተያየት መመሪያው ከአሰራር አንጻር መልካም ጎኖች ቢኖሩትም በአከራይና ተከራይ መካከል የነበረውን መከባበርና ማህበራዊ ግንኙነት ሊያሻክር ይችላል የሚል ስጋት እንዳደረባቸው ተናግረዋል። የአካባቢው ተከራይ የሆኑትና ድምጻቸው እንዳይሰራጭ የጠየቁት አቶ አብዱል ዛራቅ ከማል በሰጡን አስተያየት የአሰራር ስርዓት መኖሩ ጥሩ ነው፣ ነገር ግን እንደኔ አከራዩም ተከራዩም እንደ ድሮ በስምምነት ቢኖሩ የሚሻል ይመስለኛል ባይ ናቸው። ሌላኛው አስተያየት ሰጪ የአካባቢው ነዋሪና የቤት ባለቤት ስማቸው እንዳይጠቀስ ጠይቀው ውሳኔው በእኛና በተከራዮች መካከል ቅራኔ ሊያሳድር ይችላል ብዬ ሰጋለሁ ይላሉ። ይህ በእንዲህ እንዳለ ባለጉዳዮችን ጨምሮ አንዳንድ የህዝብ ተወካዮች ምክር ቤት አባላት መመሪያውና የአተገባበር ሂደቱ እንደገና ሊጤን ይገባል ሲሉ ተደምጠዋል። በሌላ በኩል የአዲስ አበባ ከተማ አስተዳደር የዜጎችን የኑሮ ጫና ለመቀነስና በኪራይ ገበያው ላይ የሚስተዋሉ ህገወጥና ዘፈቀዳዊ አሰራሮችን በዘላቂነት ለመግታት ትልቅ እርምጃ መውሰዱን ገልጿል። በ2019 በጀት ዓመት የሚተገበረው ፍትሐዊ የቤት ኪራይ ዓመታዊ ጭማሪ ጣሪያ 11.5 በመቶ ሆኖ መጽደቁንና የአከራይ ተከራይ ውል እድሳት ምዝገባ ከሐምሌ 1 ቀን 2018 ዓ.ም ጀምሮ መካሄድ መጀመሩን አስታውሷል። የዋጋ ማስተካከያው በዘፈቀደ ሳይሆን በከተማዋ ሰፊ ሳይንሳዊ ጥናት ተካሂዶ የነዋሪውን እውነተኛ የመክፈል አቅም ባገናዘበ መልኩ የተዘጋጀ መሆኑ ተገልጿል። ሆኖም ግን በየደረጃው ያሉ ነዋሪዎችና ባለድርሻ አካላት በአዋጁ አፈጻጸም ላይ ያላቸውን ስጋት አሁንም ሁነኛ መፍትሄ እንደሚያስፈልገው ይጠቁማሉ። ዘገባው የባልደረባችን አይንሸት ሙሉጌታ ነው። አዲሱ የትግራይ አዋጅ ከህገ መንግስቱና ከዓለም አቀፍ የሰብአዊ መብት ድንጋጌዎች ጋር እንደሚጣረስ ተገለጸ። የትግራይ ሰላምና የደህንነት አዋጅ ከህገ መንግስቱና ከዓለም አቀፍ የሰብአዊ መብቶች ድንጋጌዎች ጋር የሚጣረሱ በርካታ ጉዳዮች መኖራቸውን ቅድሚያ ለሰብአዊ መብቶች የተባለው ገለልተኛ የሲቪል ማህበረሰብ ድርጅት ገልጿል። ድርጅቱ ባወጣው የህግ ዳሰሳ ሪፖርት በሰኔ ወር የወጣውና የህዝብን ደህንነትና ህልውና መጠበቅ በሚል የተሰየመው ይህ አዋጅ ወደ ኋላ ተመልሶ የሚፈጸም የወንጀል ቅጣትን የሚያካትት የሞት ቅጣትን በስፋት የሚፈቅድና የዜጎችን የሀሳብ ነጻነት የሚገድብ መሆኑን አስታውቋል። በተጨማሪም በአዋጁ ላይ የተቀመጡት እንደ ጠላትና በህዝብ ህልውና ላይ የሚፈጸም ወንጀል ያሉ መሰረታዊ ቃላት ትርጉማቸው በጣም ሰፊና ግልጽነት የጎደለው በመሆኑ በጋዜጠኞች፣ ተቺዎች፣ ምሁራንና ተራ የኢኮኖሚ አንቀሳቃሾች ላይ ህጉ ያለ አግባብና በዘፈቀደ ጥቅም ላይ እንዲውል በር ይከፍታል ብሏል። ቅድሚያ ለሰብአዊ መብቶችም የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ የፌዴራል ምክር ቤትና የህገ መንግስት ማጣሪያ ጉባኤ በአዋጁ ላይ የተነሱትን የህገ መንግስት የበላይነትና የፌዴራል ስልጣን ጥያቄዎች እንዲመረምሩ ጥሪ አቅርቧል። ክልሉ የህዝብን ደህንነት የማስከበር መብቱ የተጠበቀ ቢሆንም ይህ መሆን ያለበት ግን ሰብአዊ መብቶችንና የህግ የበላይነትን ባከበረ መልኩ በመሆኑ አዋጁ በአስቸኳይ በህግ አውጪው አካል እንዲሻሻል ድርጅቱ አሳስቧል። በምክክር ሂደቱ የስነ ምግባር ጥሰት የፈጸመ ተሳታፊ ከምክክሩ ሊሰናበት እንደሚችል ተጠቆመ። ዛሬ 7ኛ ቀኑን የያዘው የኢትዮጵያ ሀገራዊ ምክክር ጉባኤ ተሳታፊዎች በ8ቱ ዋና ዋና አጀንዳዎች ላይ ምክክር እያደረጉ ሲሆን በሂደቱ ተወያዮች የስነ ምግባር መመሪያ ተዘጋጅቷል። በመመሪያው መሰረት በምክክር ሂደቱ የስነ ምግባር ጥሰት የፈጸመ ተሳታፊ ከመታገድ እስከ መባረር የደረሰ ቅጣት ይጠብቀዋል ተብሏል። ሐምሌ 13 ቀን 2018 ዓ.ም የጀመረው 500 ተመካካሪዎችን የሚይዘው የርዕሰ ጉዳይ ተመካካሪ ቡድን 50 ተመካካሪዎችን ወደሚይዙ 10 ንዑስ ቡድኖች ተከፍሎ በተመደቡ
በታሰቡለት አጀንዳዎች ዙሪያ እየተመካከረ ነው። በአጠቃላይ 80 ንዑስ ቡድኖች ምክክር በማድረግ ላይ የሚገኙ ሲሆን በእነዚህ ቡድኖች የሚደረገውን ምክክር እንዲያስተባብሩ 160 አወያዮችና 256 የቃለ ጉባኤ ጸሐፊዎች ተሰማርተዋል። በተጨማሪም በዚህ የሀገራዊ ምክክር ጉባኤ ከኢትዮጵያ ሲቪል ማህበረሰብ ድርጅቶች ጥምረት፣ ከተለያዩ የሙያ ማህበራት፣ ከኢትዮጵያ ሰብአዊ መብቶች ጉባኤና ከኢትዮጵያ ሰብአዊ መብቶች ኮሚሽን የተውጣጡ ከ50 በላይ ገለልተኛ ታዛቢዎች የምክክር ሂደቱን እየታዘቡ ይገኛሉ። በሌላ በኩል በዚህ ሳምንት የክልል ተወካዮች ጉባኤ አባልነትን ለመለየት ምርጫ የሚካሄድ መሆኑን ሰምተናል። የጉባኤው አባላት ምርጫ የሚካሄደው በክልልና ከተማ አስተዳደር እንዲሁም በፌዴራል ደረጃ መሆኑ የተገለጸ ሲሆን አንድ ክልል ወይም ከተማ አስተዳደርን ወክለው በምክክሩ ላይ እየተሳተፉ የሚገኙ ተመካካሪዎች ተሰብስበው በተሰጠው ኮታ መሰረት ተወካዮቻቸውን እንዲመርጡ ይደረጋል ተብሏል። ይሁን እንጂ በዚህ ረገድ ከኮሚሽኑ የተሰጠ ማብራሪያ እስካሁን የለም። ዘገባው የባልደረባችን አይንሸት ሙልጌታ ነው። ከኢትዮጵያ፣ ኬንያና ሶማሊያ የተውጣጡ ሴት አመራሮች በሴቶች ላይ በሚደርሱ ሰብአዊ ጥቃቶች ዙሪያ ተወያዩ። ከኢትዮጵያ፣ ኬንያና ሶማሊያ የተውጣጡ ሴት አመራሮችና የሰላም አክቲቪስቶች ቀጠናዊ ትብብርን ለማጠናከር ብለውም በሶስቱ ሀገራት የድንበር አካባቢ በሚገኙ ሴቶችና ልጃገረዶች ላይ የሚደርሱ ሰብአዊ ጥቃቶችን ለመከላከል ያለመ ድንበር ተሻጋሪ የሰላም ውይይት በኬንያ ማንዴራ ከተማ ማካሄዳቸውን ዳዋን አፍሪካ ዘግቧል። የማንዴራ ሴቶች ለሰላምና ልማት ከአውሮፓ ህብረትና በኬንያ ከሚገኘው የዴንማርክ ኤምባሲ በተገኘ ድጋፍ ተዘጋጅቷል የተባለው ይህ መድረክ ከኬንያ ማንዴራ ካውንቲ፣ ከሶማሊያ ቤሌድ ሀዋና ከኢትዮጵያ ሱፍቱ የተውጣጡ ተወካዮችን አገናኝቷል። ተሳታፊዎቹ በድንበር አካባቢ በሚኖሩ ማህበረሰቦች ላይ የሚደርሱ የጋራ ፈተናዎችን እንደ የጸጥታ ችግር፣ መፈናቀል፣ አነስተኛ የኢኮኖሚ እድሎች እና ሴቶች በውሳኔ ሰጪነት ላይ እንዳይሳተፉ የሚገጥሟቸውን እንቅፋቶች አንስተው ተወያይተዋል። የውይይቱ ተሳታፊዎቹ በመላው ቀጠናው ሰላምና ዘላቂ ልማትን በማስፋፋት ረገድ የጎላ ሚና እንዲኖራቸው በመንግስታት፣ በማህበረሰብ መሪዎችና በልማት አጋሮች መካከል ዘላቂ ትብብር እንዲኖር ጥሪ አቅርበዋል። አክለውም መደበኛ የሆነ ድንበር ተሻጋሪ ውይይትን ለማስቀጠልና በኢትዮጵያ፣ ኬንያና ሶማሊያ በሚገኙ ማህበረሰቦች ላይ ተጽዕኖ የሚያሳድሩ የጋራ ችግሮችን ለመፍታት ትብብራቸውን ለማጠናከር ቃል ገብተዋል። ፌዴራል ፖሊስ 17 ህገወጥ የሰዎች ዝውውር ተጠርጣሪዎችን መያዙን ገለጸ። የኢትዮጵያ ፌዴራል ፖሊስ ከ60 በላይ ለሚሆኑ ስደተኞች ሞትና ለበርካታ ሴቶች ጾታዊ ጥቃት ተጠያቂ ናቸው ያላቸውን 17 ህገወጥ የሰዎች አዘዋዋሪዎችን በቁጥጥር ስር መዋሉን አስታውቋል። የመን ውስጥ ኢትዮጵያውያን ስደተኞች ላይ ከፍተኛ የሰብአዊ ድርጊቶች ይፈጽሙ ነበር የተባሉት እነዚህ ተጠርጣሪዎች ከተጎጂዎች ከ1 ቢሊዮን ብር በላይ መሰብሰባቸውንም ፖሊስ ገልጿል። የፌዴራል ፖሊስ ማክሰኞ ሐምሌ 14 ቀን 2018 ዓ.ም ባወጣው መግለጫ ይህ የሰዎች አዘዋዋሪ ቡድኑን የሚመራው መሐመድ ጣሂር አደን ወይም ወርዲ በተባለ ግለሰብ እንደሆነ ገልጿል። የዚህን ተጠርጣሪ ጨምሮ በቁጥጥር ስር የዋሉት 17 ወንዶች ፎቶግራፍም ይፋ ተደርጓል። ግለሰቦቹ በቁጥጥር ስር የዋሉት ከፍትህ ሚኒስቴር፣ ከብሔራዊ መረጃና ደህንነት አገልግሎት እንዲሁም ከሌሎች ባለድርሻ አካላት ጋር በተደረገ ጠንካራ ክትትልና ምርመራ እንደሆነ ገልጿል። ተጠርጣሪዎቹ በቁጥጥር ስር ከዋሉ በኋላ በሰውና በሰነድ ማስረጃ የተደገፈ የምርመራ መዝገብ ተደራጅቶ ለፍትህ ሚኒስቴር መተላለፉን ፖሊስ አስታውቋል። ፌዴራል ፖሊስ በመግለጫው ይህን ይበል እንጂ ግለሰቦቹ መቼና የት በቁጥጥር ስር እንደዋሉ ግን ያለው ነገር የለም። ፌዴራል ፖሊስ በመጋቢት ወር በዓለም አቀፍ ደረጃ ይፈለግ የነበረው አደገኛ ህገወጥ የሰዎች አዘዋዋሪ በሚል የተገለጸው ይትባረክ ዳዊት ወይም ክብሮም እና 9 ግብረ አበሮቹ በቁጥጥር ስር መዋላቸውን ማስታወቁ ይታወሳል። የአፍሪካ ልማት ባንክ የኢቦላ ወረርሽኝን ለመከላከል የ13 ሚሊዮን ዶላር እርዳታ ጸደቀ። የአፍሪካ ልማት ባንክ በኮንጎ ዲሞክራሲያዊ ሪፐብሊክ፣ ደቡብ ሱዳን እና ኡጋንዳ የተስፋፋ የሚገኘውን የኢቦላ ወረርሽኝ ለመከላከል የ13 ሚሊዮን ዶላር እርዳታ ማጽደቁን ስፑትኒክ አፍሪካ ዘግቧል። የወረርሽኙ ማዕከል የሆነችው ኮንጎ ዲሞክራሲያዊ ሪፐብሊክ 11 ሚሊዮን ዶላር ታገኛለች። ኡጋንዳና ደቡብ ሱዳን ደግሞ እያንዳንዳቸው 1 ሚሊዮን ዶላር እንደሚደርሳቸው የአፍሪካ ልማት ባንክ ባወጣው መግለጫ አስታውቋል። ይህ የገንዘብ ድጋፍ በሽታውን አስቀድሞ ለመለየት፣ የበሽታ ስርጭት ክትትል ለማድረግ፣ የማህበረሰብ ተሳትፎን ለማሳደግ፣ የህዝብ ግንዛቤ ለመፍጠርና ቀጠናዊ ቅንጅትን ለማጠናከር ይውላል ተብሏል። ወረርሽኙ መከሰቱ በይፋ የተነገረው በግንቦት 15 በዲአር ኮንጎ ኢቱሪ ግዛት ውስጥ ሲሆን ከዚያ ወዲህ ወደ ሰሜን ኬቡና ደቡብ ኬቡ መስፋፋቱ ተዘግቧል። ወረርሽኙ የተከሰተው ቡንዱቡጊዮ በተሰኘው አዲስ የኢቦላ ቫይረስ ዝርያ ምክንያት ሲሆን በአሁኑ ወቅት ለዚህ ዝርያ የጸደቀ ክትባትም ሆነ ልዩ ሕክምና የለም።
ለቡንዱቡጊው የኢቦላ ዝርያ ክትባት ለመሞከር በመዘጋጀት ላይ መሆኑን ማዕከሉ አስታወቀ። የአፍሪካ ህብረት የአፍሪካ የበሽታዎች መቆጣጠሪያና መከላከያ ማዕከል በኮንጎ ዲሞክራሲያዊ ሪፐብሊክ ለቡንዱቡጊው የኢቦላ ዝርያ ክትባት ለመሞከር በመዘጋጀት ላይ መሆኑን ለመገናኛ ብዙሃን አስታውቋል። ማዕከሉ ከአጋሮቹ ጋር በመሆን በኮንጎ በሚገኘው የአሁኑ ቡንዱቡጊው የኢቦላ ዝርያ ላይ የኤርቦቦ ክትባት ያለውን ውጤታማነት ለመገምገም የክሊኒካል ሙከራዎችን እያደራጁ እንደሚገኙ ገልጿል። ሙከራዎቹ በመጀመሪያ ይበልጥ ለተለመደው የዛይር ዝርያ የተዘጋጀው ክትባት ለጤና ባለሙያዎች የመከላከል አቅም መስጠት የሚችል መሆኑን የሚያረጋግጡ ይሆናል ብሏል። በአሁኑ ወቅት ለቡንዱቡጊው ዝርያ የተዘጋጀ የተለየ ክትባት ባይኖርም ሙከራዎቹ በሚቀጥሉት 2 ሳምንታት ውስጥ ሊጀምሩ እንደሚችሉ ተጠቁሟል። ዘገባው የስፑትኒክ ነው። በመጨረሻም ከዓለም አቀፍ በአንድ ወር ውስጥ ብቻ 100 የሚጠጉ የአሜሪካ ወታደሮች በኢራን ጥቃት ተጎድተዋል ተባለ። ኢራን በአንድ ወር ብቻ በመካከለኛው ምስራቅ በሚገኙ የአሜሪካ ጦር ሰፈሮች ላይ በፈጸመቻቸው በርካታ የአየር ጥቃቶች 100 የሚጠጉ የአሜሪካ ሰራዊት አባላት ጉዳት እንደደረሰባቸው የሀገሪቱ ባለስልጣናት ተናገሩ። የፔንታጎን ኃላፊ ቃል አቀባይ ሴን ፓርኔል ለሲቢኤስ ኒውስ በላኩት መግለጫ ቁጥሩን ያረጋገጡ ሲሆን ከሰኔ መጨረሻ ወዲህ 100 የሚሆኑ ሰራተኞቹ የተለያየ መጠን ጉዳት እንደደረሰባቸው ገልጸዋል። አብዛኛው ጉዳት ቀላል መሆኑን የገለጹት ቃል አቀባዩ 96% የሚሆኑት ወደ ስራ ገበታቸው ተመልሰዋል ብለዋል። ባለፈው ሳምንት ብቻ በርካታ የአሜሪካ ወታደራዊ ሰራተኞች በዮርዳኖስ የጦር ሰፈር መጎዳታቸው ተዘግቧል። የአሜሪካ መከላከያ ሚኒስቴር 2 የአሜሪካ ወታደሮች በዮርዳኖስ በሚገኝ የጦር ሰፈር መገደላቸውና ሌላ ወታደር የት እንደገባ ለመታወቁንና ሌላ ወታደር ደግሞ ኢራቅ ውስጥ ተገድሏል ሲል ባለፈው ሳምንት መጨረሻ ላይ ገልጿል። በአሁኑ ወቅት በርካታ ወታደራዊ ሰራተኞች መጎዳታቸው የተሰማው ትራምፕ በአሜሪካና ኢራን መካከል የተደረሰው የሆርሙዝ ወሽመጥን ለማስከፈት ያስችላል የተባለው የተኩስ አቁም ስምምነት አብቅቷል ካሉ በኋላ በሀገሪቱ መካከል እየተካሄደ ያለው ጦርነት ተባብሶ በቀጠለበት ጊዜ ነው። የአሜሪካ ጦር ከ1 ሳምንት በላይ በተከታታይ በኢራን ኢላማዎች ላይ የምሽት ጥቃቶችን ፈጽሟል። ጥቃቱን የፈጸመው ኢራን በንግድ መርከቦች ላይ የምታደርሰውን ጥቃት ለማስቆም እንደሆነ ገልጿል። ኢራን በበኩሏ አሜሪካ ለምትፈጽመው ጥቃት በዮርዳኖስ፣ ኩዌት፣ ባህሬን እና ሌሎች የአሜሪካ አጋር ሀገራት ላይ ጥቃት በመሰንዘር ያጸፋ ምላሽ እየሰጠች ነው። ዜናዎቻችን አብቅተዋል። አድማጮች ከመሰናበታችን በፊት የዜናዎቻችን አርዕስቶች እናስታውሳችሁ። የመኖሪያ ቤት ኪራይ ቁጥጥርና አስተዳደር መመሪያው የተለያዩ ስጋቶችና ቅሬታዎች እየቀረቡበት ስለመሆኑ፣ አዲሱ የትግራይ አዋጅ ከህገ መንግስቱና ከዓለም አቀፍ የሰብአዊ መብት ድንጋጌዎች ጋር እንደሚጣረስ ስለመገለጹ፣ በምክክር ሂደቱ የስነ ምግባር ጥሰት የፈጸመ ተሳታፊ ከምክክሩ ሊሰናበት እንደሚችል ስለመጠቆሙ፣ ከሀገር ቤት የአፍሪካ ልማት ባንክ የኢቦላ ወረርሽኝን ለመከላከል የ13 ሚሊዮን ዶላር እርዳታ ስለማጽደቁ፣ ለቡንዱቡጊው የኢቦላ ዝርያ ክትባት ለመሞከር በመዘጋጀት ላይ መሆኑን ማዕከሉ ስለማስታወቁ፣ ከአፍሪካ በአንድ ወር ውስጥ ብቻ 100 የሚጠጉ የአሜሪካ ወታደሮች በኢራን ጥቃት ተጎድተዋል ስለመባሉ፣ ከዓለም አቀፍ። አድማጮች ለሰዓቱ የያዝናቸው ዜናዎቻችን እኒህ ነበሩ። ዜናውን ያስደመጥኳችሁ ትዕግስት ወርቅነህ ነበርኩኝ። ከቀሪ የሀራምቤ ዝግጅቶች ጋር መልካም ጊዜን እየተመኘሁን ጤና ይስጥልኝ። Thank you.